አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። የኢድ ዝግጅት እንዴት ነው እናንተ ጋር ውዶች? እስኪ ዛሬ ቶሎ የኢድን ዝግጅት ቤታችንን በምታዩት መልኩ እድሳት ላይ ነን ማለት ነው እና አብረን እንቆያለን ማለት ነው። ሼር ላይክ አድርጉ። ያው በመዳን ቤትም ቢሆን ብዙ ዝግጅቶች አሉ። ቤቱ በቃ ነቅለን የምንጥለው ነው እስከምንደርስ ድረስ ነው የምናጸዳው። ታውቃላችሁ የራሳችሁን ቤት ሲሆን ደግሞ ልክ እንደዛ ነው። በነገራችን ላይ በጣም ከምነግራችሁ በላይ በጣም የሚያምር ቀለም ውብ የሆነ በቃ ቦግ ያላለ ቀለም ነው እንደምታዩት። የኔ ረባሽ መጣች ነይልኝ ወይ የማዬ እና ውብ የሆነ ቀለም ነው በምታዩት መልኩ እየቀቡት ያሉት በጣም ያምራል። በመጀመሪያ ኮርኒሱን ነበረ በራሱ ይሄ ጥቁር የሚሆነው ወይራ ስታጨሱ ምናምን የሚሆን የሚጠቁረውን ያንን ነበረ በመጀመሪያ በቀለም ወይም በራሱ በማጥፊያ ያለው በዛ ያስተካከለው የቀባው ማለት ነው። ማሻአላ ተባረከ ረህማን በምታዩት መልኩ ልክ በዚህ መልኩ ከቀባ በኋላ በመሰላል እንደገና ጥጉ ላይ ኮርኒሷ እንትን ድረስ ያስተካክላሉ ማለት ነው። እና በጣም ቆንጆና ጎበዞች ናቸው። ማሻአላ ተባረከ ረህማን። በነገራችን ላይ አሁን ላይ በተለያየ እንትን መጥቷል፣ ግን ለጊዜው ስለነበር እኛ ኢዱም ስለደረሰ አፋጣኝ ስለነበር ያው ኢዱን ታውቃላችሁ ኢንሻአላህ ባላህ ፍቃድ ማለት ነው ሐሙስንና ጁምአን ነው የተባለ ነው። ምክንያቱም ያው 30ን ከሞላን ጁምአ 29ን ከጾም ደግሞ ሐሙስ ነው ባላህ ፍቃድ። የዛ ሰው ይበለን ማለት ነው ውዶችዬ። ያው ኢድ ሲመጣ ፏ ትላላችሁ ቤታችሁን ባላችሁ ነገር በቃ ራሳችሁንም አለ አይደለ የኢድ ዝግጅት በነገራችን ላይ በጣም ነው ደስ የሚለው እኛ ጋር ማለት ነው። በነገራችን ላይ ቤተሰቦቼ ጋር ነኝ፣ ቤተሰቦቼ ጋር ነው ኢድን የማሳልፈው፣ ቤተሰብ ጋር ነው ቤት እየተዘጋጀ ያለው ኢድን። ያው እኔ አገር ከገባሁኝ 3 አመቴ ለሶስተኛ ጊዜ ኢድን ረመዳን ኢድ ላሳልፍ ነው። ሶስተኛ ጊዜ ማለት ነው። እስካሁን ድረስ ያው ማሳለፈው ቤተሰቦቼ ጋር ነው ኢድን። እኔ ቤቴ አሳልፌ አላውቅም። ከዛ ምንድነው ስጋ ሙሉውን ምንጣፋችንን አነሳሳን። እንዳትወርቂ ወደቅሽ እኮ ወደቅሽ። ሙሉ ምንጣፎችን አነሳን፣ መጥበሱን ሁሉን ነገር አነሳሳን። በምታዩት መልኩ ቀለሙ በመጀመሪያ የራሱ የሆነ የሚቀቡት አለ። ከዛ ከቀቡ በኋላ ነው በዚህ መልኩ እየቀቡ ያሉት። ሳሎኑን ነው እንትን ያልነው ማለት ነው። ማሻአላ ተባረከ ረህማን። በጣም ሳሎኑ ሰፊ ነው ያምራልም። በተለይ ኮርኒሶን ሳሎኑ በጣም ያምራሉ ልጆች። ያው በርግጥ አሁን ላይ የተለያየ ዲዛይኖች አሉ የሚያማምሩ ዲዛይኖች፣ ግን ይሄ ዲዛይኑ እኔ በቃ ፋሽኑን እስካሁን ድረስ የማይቀይርብኝ በጣም ደስ የሚለኝና የማወደው ፋሽን ነው ማለት ነው። ታይ ወደቅሽ፣ ታይ ተወርቂያለሽ። ሳብሪና እና አብዱ እንደምታዋት በቃ እኔ ቪዲዮ ልሰራ ስል በሽታ አለባት። ቁሚ ቁሚ፣ እስኪ ቁሚ ቁሚ፣ ተወርቂያለሽ እኮ በቃ እኔ ልሰራ ስል ነው መረበሿም ሁላ ነገር ተወርቂያለሽ ትዝ የሚላት እና ውዶችዬ፣ እነሱንም ማስገባት ካፍ የምትፈልጉ ልጅ ካላችሁ አናግሩን ማለት ነው። ቁጥራቸውን እንሰጣቸዋለን። በጣም ጎበዞች ናቸው። በነገራችን ላይ በምታዩት መልኩ ቆንጆ እያደረገ ነበር እየቀባ ነበረው። ማሻአላ ተባረከ ረህማን። እናንተስ ጋር እንዴት ነው ዝግጅቱ? የኢዱ ድባቡ ሁሉ ነገሩ እንዴት ነው? ካለቀ በኋላ ደግሞ ከተፈራረሸ በኋላ የኢዱን አብረን የምናየው ይሆናል ማለት ነው። በነገራችን ላይ ከምንድነው ከፍትፍቱ ፊቱ ይባላል። የሰው ልጅ ከምግብ ከሚሰጣቸው ፊቱን ነው ይላሉና ምንድነው ደግሞ ምግብ ከምንድነው ብቻ አባባላል። እኔ ሰው ከምግብ በፊት ቤቴ ጽድት ብሎ ሰው ሲመጣ ደስ የሚል ቤቴ ጽድት ብሎ ምናምን ነው። ቤቴ በቃ ሳይጸዳም እንደው ዝም ብሎ ከሆነ ወላሂ የሆነው ነገር ልነግራችሁ አልችልም። እና ሰውም የሚወደው ጽዳት ነውና ኳስ ስትሉ ደስ ይላል። በርግጥ ይሄ እድሳት ነው ጽዳት አይደለም። ግን ስናጸዳ አሁን እኛ ኢድ መጥቶ በቃ ቤቱን ነቅለን ልንጥለው ነው የምንደርሰው ማለት ነው። እና የራሴን አጸዳድቼ ኦልሬዲ ነው እዚህ መውለው ዝም ብዬ እንደዛ እንትን አይደለም። ግን ቢሆንም ኢድ ሲመጣ በአረቦች ቤት ብቻ ሳይሆን በራሳችሁ ቤት ራሱ መስዋዕት ታደርጋላችሁ። በቃ እንዴት ብዬ ልንገራችሁ፣ የሰው ስራ ራሱ እንኳን አይገባቸውም። በራሳችሁ ፏ ለማድረግ ነው እንትን የምትሉትና የምጥሩት። በጣም ደስ ይላል። በራሳችን የምንለፋ አላህ ያድርገን፣ የምትለፉ አላህ ያድርጋችሁ። አላህ ሱብሃነሁ ወተዓላ በቃችሁ ብሎ ወደ ሀገራችሁ ያምጣችሁ ነው የምለው። እና ውዶቹ ይሄ በነገራችን ላይ ይሄ የምታዩት ጥቁሩ የግርግዳው እንትን የሚቀለም አብዛኛው ሰው በቀለም ነው ቅርጽ አውጥቶ
ቡኒ ቀለም ተቀብቶ እንትን የሚለው እዚህ ጋር የኛ ምንድነው የተደረገው? ሰንትን ምንድን ነበረ ስሙን ጥሩ ሊባላ አሁን ይሄ ምንትኑን ከታች እንትኑን ብታጥቡ ስግርፉን ወይም ደግሞ ከታች ምንድን ነበር የሚባለው? ይሄ መቋሚያውን እሱን ሊሾውን ማለት ነው። ሊሾውን አሁን በውሃ አድርጋችሁ ብታጥቡ ወደ ግድግዳ የሚሄድ እንትኑ የለውም። ይሄ የምታዩት ጥቁሩ በእንትን ነው የተሰራው ልክ እንደ እንትን በአሸዋ እና በሲሚንቶ ተደርጎ ምንድነው በሲሚንቶ አልኩ ስብሃንአላህ በአሸዋና ዙሮ በእንትን ነው ልክ እንትን እንደሚደረገው ነው የተሰራው። ከዛ ቀለም ቡኒ ቀለም ተቀብቷል ማለት ነውና ውሃ ደፍታችሁ ራሱ ብታጥቡ ወደ ግድግዳው ጋር የሚሄድበት አንድም ነገር የለም ማለት ነው። ግን ለመፈረሽ ምናምን ትንሽ አስቸጋሪ ይሆንባችኋል። ስትፈርሹ ምናምን የመክላት ራቃ የማድረግ እንትን ይኖረዋል። ያው ለቤቱ ደግሞ እንትን ይሰጠዋል ያኔ ጥንቃቄ ወይም ደግሞ ጉዳት እንዳይደርስበት ከስር ውሃ እንትን እንዳይልበት ለዛ ይረዳዋል ማለት ነው። ማሻአላህ ተባረከ ረህማን እንደምታዩ በጣም ውብ እየሆነ ነው ማለት ነው። ሲያልቅ ደግሞ አብረን እናየዋለን እላችኋለሁ። ይዛ ሰው ይበለን ኢንሻአላህ። እናንተንም ለሀገራችሁ ያብቃችሁ፣ እኛንም ባለን ተብቃቅተን የምንኖር ያድርገን። ውዶቼ እንደምታዩት ጓዙ ሁላ ውጭ ነው ያለው። በጣም አልፊ በጣም እንትን ነው ያው ስራው ታውቁታላችሁ። ይሄ ሁሉ ተሰርቶ ነው ያው እኛ ጋር አልሐምዱሊላህ ሴት በዛ ስለምንል አንድ አፍታ እናዳርሰዋለን ማለት ነው። ይሄን ይመስላል እላችኋለሁ ውዶችዬ። ኢንሻአላህ ከተዘጋጀ በኋላ ደግሞ አብረን የምናየው ይሆናል። ሼር ላይክ አድርጉ፣ አበረታቱኝ እና እኔንም ማግኘት ወይም ደግሞ እኔም እንትን ማለት የምትፈልጉ ፕሮፋይሌ ስር ቁጥሬ ያለላችሁ ወይም ቻናሌ ላይ ቁጥሩ አለላችሁ፣ በዛ ማናገር ትችላላችሁ። እንደውም ቤተሰብ ያልሆናችሁ ማንኛውም ቪዲዮ ለእናንተ ጋር እንዲደርስ የደወል ምልክቱን እየነካችሁ ቤተሰብ ሁኑን። በሌላ ቪዲዮ እስከምንገናኝ ድረስ ሸርና ላይክ አትርሱ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።